ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት ለእናንተ ውድ አድማጮቻችን ከቃለ ስፖርት ዩቲዩብ ቻናል አሰናድተን ይዘንላችሁ የመጣን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ እንቆያለን። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ፣ ለድጋፋችሁ ለ100,000 ሰብስክራይበር ዘመቻችሁ ሁሉ በቃል ስፖርት ዩቲዩብ ቻናል ስም አመስጋኞች ነን። ውድ ቤተሰቦቻችን ሊጎች ከተጠናቀቁ በኋላ የዓለም ዋንጫና ዝውውር መስኮት የስፖርቱ ዓለም ትልቅ አጀንዳ ናቸው። ዛሬም በርካታ ያሉ መረጃዎችን በጉዳዮቹ ላይ ይዘናል። በአውሮፓ ታላላቅ ክለቦች ሪያል ማድሪድ ቤት ፕሬዚዳንታዊ ምርጫውና የቡድን ዜና በስፋት ተይዟል። ከባርሴሎና ጋርም አያይዘን የቡድኑ ወሳኝ ተጫዋች የተመለከተና የዝውውር ጉዳዮችን ለእናንተ ውድ አድማጮቻችን ይዘናል። ሻምፒዮኖቹን ፓሪስ ሰን ዠርሜንን በዚህኛው የመረጃ ሰዓታችን እናነሳቸዋለን። የዓለም ዋንጫ ጥቂት ቀናት ቀሩት። ተጨማሪ መረጃ በዓለም ከዋክብቶች ዘንድና የአቋም መለኪያ ጨዋታዎችንም የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን መተናል። ሲቲ በሁሉም ዘርፍ በአንድ ውድድር ላይ ዘንድሮ ያሳየው ጥንካሬ በዋንጫ ጭምር የተደመደመ ነው። ጉዳዩን እንመለከተዋለን። የቡድን ዜና በማንቸስተር ሲቲ በኩል ዛሬም ይዘንላችኋል። ከቼልሲ ጋር በተያያዘ በቃል ስፖርት ዩቲዩብ ቻናል ወቅታዊ ጉዳዮችን እናካፍላችኋለን። የአሰልጣኙን ሹመት ከተመለከቱ በኋላ በርካቶች ሀሳብ አላቸው። በተለይም እነ አሽሊ ኮል እነ ማርሰል ዴክሴልን ጨምሮ ማለት ነው። በቼልሲ በኩል የቡድን ዜና እናነሳለን። አጥቂዎቹንና የዝውውር ጉዳዮችም የቡድኑ ቁልፍና ወሳኝ ተጫዋችንም የተመለከተ የቡድን ዜና ጨምሮ በቃል ስፖርት ዩቲዩብ ቻናል ተይዟል። የሊቨርፑልን ጉዳይ በተመለከተ እርግጥ የሆኑ ጉዳዮችን እንነግራችኋለን። በሊቨርፑል በጣም የተረጋገጡ ትልልቅ መረጃዎች አሉ። በቡድን ዜና ትከታተሉታላችሁ። ፋብሪዚዮ ሮማኖም ስለነኚህ ጉዳዮች ሀሳቦች አሉት። የቡድኑን ቁልፍና ወሳኝ ተጫዋች ፍሎሪያን ቬርዝ በሊቨርፑል በአዲስ አሰልጣኝ ሹመት ዙሪያ ሲሰሩ ነበርና ሲከናወኑ ነበር ስለተባሉ ጉዳዮችና ስፔናውያንን በሊቨርፑል እናነሳለን። የቡድን ዜና ተይዟል። በማንቸስተር ዩናይትድ የመረጃ ሰዓታችን የዝውውር ጉዳዮች ላይ ነው በስፋት ትኩረት የምናደርገው። አትሌቲክን ጨምሮ ታማኝ የሚባሉ የዜና ምንጮች በማንቸስተር ዩናይትድ የአማካኝ ክፍል ላይ ይዘውት የወጡት ትልቅ የዝውውር መረጃ የለም። የቡድን ዜናችን በዛው ተካቷል። የቀድሞ ዩናይትድም ሰው ያጋራው ምስል መነጋገሪያ ሆኗል። በማንቸስተር ዩናይትድ በኩል ከዝውውር ጋር አየዘን መረጃ ስናነሳ በተለይም አንድ የዩናይትድ ሌጀንድ ያነሳው ትልቅ ሀሳብ አለ። በቃል ስፖርት ዩቲዩብ ቻናል ተይዟል። ላይክ ማድረግ እንዳይረሳ። ሚኬል አርቴታን አንድ ለየት የሚያደርጋቸው ነገር አለ በእንግሊዝ ፕሪሚየር ሊግ። ይሄንን እንነግራችኋለን። ወሳኙ ጉዳይ አርሰናል አሁንም በዝውውር ራሱን ያጠናክራል የሚለው ነው። ተፎካካሪ የመጣበትና ሚኬል አርቴታ በፍጥነት ያለቅልኝ ካሉ ዝውውሮች ውስጥ እንመለከታለን። ከዛ ውጭ ግን በአንድሪያ ቤርታ እየተሰሩ ነው የተባሉ የአርሰናል የሻምፒዮኖቹን የዝውውር ጉዳይ የተመለከተ ልዩ ጥንቅር ይዘናል። በአርሰናል በኩል በቡድን ዜና ኢታን ንዋኔሪ፣ ዴክላን ራይስ እናነሳለን። መነጋገርነቱ የቀጠለው ትላንት የነበረው የአርሰናል የደስታ ማክበር ሂደትን በተመለከተ ለየት ያሉ መረጃዎችንም በዚህኛው የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል ለሻምፒዮኖቹ አርሰናሎች ይዘናል። ከቃል ስፖርት ዩቲዩብ ቻናል ጋር ቆይታ ስታደርጉ ታዲያ ላይክ ማድረግ እንዳይረሳ፣ ለእኛ በብዙ ይረዳናል። ከዛ በዘለለ ቃል ስፖርት ዩቲዩብ ቻናልን 100,000 ሰብስክራይበር ለማስገባት በጀመራችሁት ዘመቻ ከልብ አድርገን እናመሰግናለን። በቅርቡ 100,000 እንደርሳለን ከእናንተ ውድ አድማጮቻችን ጋር። እነሆ የክለቦች የእግር ኳስ ውድድር ጉዞ አብቅቷል፣ ተጠናቋል። ውድ ቤተሰቦቻችን የዓለም ዋንጫ በሚቀጥሉት 10 ቀናት ውስጥ በይፋ ይጀመራል። ሰኔ 4 በ2026 አሜሪካ፣ ካናዳ፣ ሜክሲኮ በትብብር በሚያዘጋጁት የዓለም ዋንጫ በእግር ኳስ ትልቁን ዋንጫ ለማንሳት የሚደረግ ፍልሚያ ነው። ሀገራት ይበጁኛል፣ ይጠቅሙኛል፣ ዋንጫውን ለማንሳት ይሆኑኛል ያሏቸውን ኮከቦቻቸውን ከየክለቦቹ አሰባስበው በጥቂት ቀናት ውስጥ ዝግጅታቸውን አጠናቀው ውድድሩ ይጀምራል። የአቋም መለኪያ ጨዋታም እያደረጉ ነው። በርካታ የሚጠበቁ ኮከቦች አሉ። ሊዮኔል ሜሲ ከአርጀንቲና፣ ክርስቲያኖ ሮናልዶ ከፖርቱጋል፣ ላሚን ያማል ከስፔን፣ እንደዚሁም ደግሞ እነ ኬሊያን ምባፔ ከፈረንሳይ፣ እነ ኔይማር በብራዚል። እኚህ ብቻ አይደሉም፣ ብዙ የሚጠቀሱ አሉ። ለአብነት ያክል ነው እነኝን ያነሳ ነው። እናንተ በየትኛው ብሔራዊ ቡድን ማንን እየጠበቃችሁ ነው? ቃል ስፖርት ዩቲዩብ ቻናል የዓለም ዋንጫን ከመክፈቻው
እስከ መዝጊያው ሁልጊዜም ጥንቅቅ ባለ መረጃችን ግን እንደምናደርሳችሁ ቃል ገብተናል። ከዚሁ ጋር በተያያዘ የደቡብ አፍሪካ ብሔራዊ ቡድን ለዓለም ዋንጫው ወደ ሰሜን አሜሪካ የሚያደርገው ጉዞ ተስተጓጉሏል። በቪዛ ምክንያት የብሔራዊ ቡድኑ ጉዞ ሲስተጓጎል የሀገሪቱ ስፖርት ሚኒስቴር አሳፋሪና ፍትሐዊ ያልሆነ ሲል ገልጸውታል። ቡድኑ ትላንት ዕለት ወደ ስፍራው ለማቅናት አስቦ የነበረ ቢሆንም የተወሰኑ የቡድን ተጫዋቾችና አባላት ቪዛ ማግኘት አለመቻላቸውን ፌዴሬሽኑ አሳውቋል። የሀገሪቱ የስፖርት ሚኒስቴር በጉዳዩ ላይ ፌዴሬሽኑ አስቸኳይ ሪፖርት እንዲያቀርብ ሲጠይቅ እንግዲህ ተስተውሏል። ባፋናዎቹ በዓለም ዋንጫው በመክፈቻ መርሃ ግብር ከአስተናጋጇ ሜክሲኮ ጋር እንደምትጫወት ይታወቃል። ግን በቪዛ ምክንያት እክል ገጥሞታል ጉዟቸው። ከዚህ ጋር በተያያዘ የኢቦላ ወረርሽኝ ጉዳይ በምስራቅ አፍሪካዊት ሀገር መከሰቱን ተከትሎ ነገርየው ትንሽ ከባድ እንደነበረ የሚዘነጋ አይደለም። የዓለም ዋንጫ ሊጀምር ግን 10 ድፍን ቀናት ብቻ ይቀሩታል። የአውሮፓ መረጃችንን ማድሪድን እናስቀድም። ኤንሪኬ ሪኬልሚ ቀጣዩ የሪያል ማድሪድ ፕሬዚዳንት ለመሆን ፕሬዚዳንታዊ ምርጫ የምረጡኝ ቅስቀሳ ዘመቻ ላይ እንዳሉ ይታወቃል። ፍሎሬንቲኖ ፔሬዝ አሉ የነባሩን ፕሬዚዳንት የሪያል ማድሪድን ቀይ መስመር ያለፉ ሰው ናቸው ሲሉ ተደምጧል። እናም ከሱ ፍጹም ተቃራኒውን ለመስራት ነው ወደ ሪያል ማድሪድ መንበረ ስልጣን መምጣት የኔ ግድ የሚለው ሲሉ ተደምጧል እሳቸው። እናም ወደዚህ መምጣት አለብኝ ፕሬዚዳንታዊ ምርጫውን ለማሸነፍም ከእኔ ሰዎች ጋር በደንብ ተነጋግረናል፣ ምን ማድረግ እንዳለብን በዚህ ንግግራችን ውስጥ ይላሉ እሳቸው። በፕሬዚዳንታዊ ምርጫ ሂደት ውስጥ እኔ ፈጸሞ የሪያል ማድሪድን የትኛውንም ክፍል ለሶስተኛ ወገን አሳልፌ አልሸጥም። ፍሎሬንቲኖ ፔሬዝ ግን የሪያል ማድሪድን አሳልፈው የሰጡና የሸጡ ሰው ናቸው። እሳቸው የሪያል ማድሪድን ቀይ መስመር ያለፉ ሰው ናቸው። ከዚህ በኋላ በማድሪድ መቀጠልም የለባቸውም ብሏል ኤንሪኬ ሪኬልሚ በፕሬዚዳንታዊ ምርጫ ቅስቀሳው ላይ። አርዳ ጉለር ወጣቱ ምርጥ ተጫዋች በሚል በአውሮፓ ሻምፒዮንስ ሊግ ተመርጧል። የአውሮፓ ሻምፒዮንስ ሊግ የውድድሩ አሸናፊ በፓሪስ ሰን ዠርሜን ከተጠናቀቀ በኋላ ምርጦችን በየዘርፉ መርጧል። አርዳ ጉለርን ወጣቱ የዓመቱ ምርጥ ተጫዋች ብሎታል። በዋነኝነት የተመረጠው ያው ክቫራትስኬሊያን ከፓሪስ ሰን ዠርሜን እንደነበረ ይታወቃል። በነገራችን ላይ የአውሮፓ ሻምፒዮንስ ሊግ በኦፊሻል ገጻቸውም የዓመቱን ምርጥ 11 ይፋ ሲያደርጉ በዚህ የዓመቱ ምርጥ 11 ውስጥ የሪያል ማድሪድ ኮከብ ኬሊያን ምባፔ አልተካተተም። በውድድሩ ኬሊያን ምባፔ 15 ጎሎችን በማስቆጠር የከፍተኛ ግብ አስቆጣሪነት አንደኝነትን ይዞ ቢያጠናቅቅም ግን አልተካተተም። በክርስቲያኖ ሮናልዶ ነው በእርግጥ በአንድ ሲዝን 17 ግቦችን የማስቆጠር ሪከርድ የተያዘው። ምባፔ 15 ቢያስቆጥርም በውድድሩ ግን የዓመቱ ምርጥ ውስጥ አልተካተተም። ምባፔ በተጠናቀቀ ውድድር ዓመት 44 ጎሎች በ44 ጨዋታ 42 ጎሎችና 7 አሲስቶች እንደነበሩት ግን የሚዘነጋ አይደለም። ሪያል ማድሪድ የተከላካይ ክፍሉን በቀጣይ ማጠናከር ፍላጎት እንዳለው ይታወቃል። ታዲያ ከዚህ ጋር በተያያዘ በርከት ያሉ የዜና ምንጮች የኮናቴ ከሊቨርፑል መሰናበት በኋላ ስሙ ከሪያል ማድሪድ ጋር እየተያዘ ነው። ፋብሪዞ ሮማኖም ይሄን አረጋግጡታል። ኮናቴ በሪያል ማድሪድ አማራጭ ሊሆን ይችላል እያለ ይገኛል። ግን ከተጫዋቹ ጋር ድርድር ከተደረገ ረጅም ጊዜ ሆኖታል። በሊቨርፑል ሳለ ኮንትራትን በነበረው ሰዓት ነው ድርድሩ ሲካሄድ የነበረው። በተለይም በሪያል ማድሪድ ያለው ወቅታዊ ሁኔታ ፕሬዚዳንታዊ ምርጫውና የአሰልጣኝ ሹመት ሂደት ለዝውውር መዘግየት እንደ ምክንያት እየተጠቀሰ ይገኛል። የጆዜ ሞሪኖ ሁሉ ነገር እንደተጠናቀቀ ፕሬዚዳንታዊ ምርጫ ብቻ እንደሚጠበቅ ታውቋል። ከዛ ውጭ ግን የእሳቸው ምርጫ እነማን ናቸው በዝውውር መስኮቱ ላይ የሚለው ነገር በጣም ወሳኝነት አለው። ያው ኮናቴ ገበያ ላይ ስላለ በነፃ ስላለ ብቻ ሳይሆን ማለት ነው። ስለዚህ በቀጣይ የጆዜ ሞሪኖን ሹመት ይፋ ማድረጉና ፕሬዚዳንታዊ ምርጫው በጣም ወሳኝነት አለው። ላሚን ያማል በአውሮፓ ሻምፒዮንስ ሊግ የዓመቱ ምርጥ 11 ውስጥ ያልተካተተ ሌላኛው በጣም አስገራሚ ተጫዋች ነበረ። በውድድሩ ድንቅ ነበረ። በእርግጥ ክለቡን ረጅም ርቀት እንዲሄድ አላገዘም፣ ምንም ጥያቄ የለውም። ባለፈውም የውድድር ዓመት ዘንድሮም የባርሴሎና ጉዞ ፍጻሜ መድረስም አልሆነላቸውም። በእርግጥ ሃንሲ ፍሊክ ዋና ቁጭታችን ይሄን ማስተካከል ነው ብለው በባርሴሎና ኮንትራታቸውን ማራዘማቸው የሚታወቅ ነው። የላሚን ያማል አለመካተት አነጋጋሪ ነበረ። ከዛ ውጭ ግን በባርሴሎና ደጋፊዎች ዘንድ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ በተደጋጋሚ ሲመጣልን የነበረ የዝውውር ጉዳይ ነው። በባርሴሎና በኩል ያው የአንቶኒ ጎርደንን ዝውውር ካጠናቀቁ በኋላ የዩሊያን አልቫሬዝ በንጥልጥል ያለ ጉዳይ ነው። ከዛ ውጭ በነፃ ሲቲን የለቀቀው ቤርናርዶ ሲልቫ
ወደ ክለቡ ሊያቀና የሚችልበት ሰፊ ዕድል እንዳለ ይታወቃል። ይህን መረጃ እስካጠናቀርንበት ሰዓት ድረስ ግን ባርሴሎናዎች ያደረጉት እንቅስቃሴ የለም። ምናልባት የሳምንቱ አጋማሽ ቀኖች ላይ ትልቅ ነገር ልንሰማ እንችላለን። ግን አንድ ታሪክ አለው ባርሴሎና ልክ በዛሬው ቀን 2021 ልክ በተመሳይ ከሲቲ ኩን አጌሮን ያስፈረመበት ጊዜ ነበረ። በመጀመሪያ ዓመት የፍራንስ ሊጋ ሱፐር ካፕ፣ ኩፕ ደ ፍራንስ እና ሻምፒዮንስ ሊግ ወደ ሩብ ፍጻሜ አካባቢ ደርሰው ነበር፣ ግማሽ ፍጻሜ ደርሰው ነበረ ሉዊስ ኤንሪኬ። በሁለተኛ ዓመታቸው የፍራንስ ሊጋ፣ ሱፐር ካፕ፣ ኩፕ ደ ፍራንስ፣ ሻምፒዮንስ ሊግ እና የክለቦች ዓለም ዋንጫ ፍጻሜ ደረሱ። ዘንድሮ በሶስተኛው ዓመታቸው የአውሮፓን ሱፐር ካፕ፣ ኢንተርናሽናል ካፕ፣ ሱፐር ካፕ ዲ ፍራንስ፣ የፍራንስ ሊጋ፣ ሻምፒዮንስ ሊግን ወሰዱ። ኩፕ ደ ፍራንስ ግን ዘንድሮ አመለጣቸው። ሉዊስ ኤንሪኬ በታሪክ እንግዲህ በአውሮፓ ሻምፒዮንስ ሊግ 3 ዋንጫ የሌላቸው 4ተኛ አሰልጣኝ ሆነዋል። የሚበለጡት በካርሎ አንቸሎቲ 5 የአውሮፓ ሻምፒዮንስ ሊግ ብቻ ነው። እሳቸው በርሊን ላይ 2015 ባርሴሎናን ይዘው ዋንጫውን ወስደው ነበር። ሙኒክ ላይ አምና ወሰዱ። ዘንድሮ በቡዳፔስት ያናረጉ አሰልጣኝ እንደሆኑ ይታወቃል። ዋንጫው እንደምናሸንፍ አውቅ ነበር ያሉት ናስር አልካላፊ ናቸው። የቢን ስፖርቱ ባለቤትና የፓሪስ ሰን ዠርሜን ዘዋሪ ሰው ግን በምን መንገድ እንደሆነ አላውቅም ነበር። ምክንያቱም በዚህ ፕሮጀክት ፒኤስጂ በፓሪስ ከተማና በመላው ፈረንሳይ እናምን ነበረ ዋንጫው እንደሚያነሳ። ፓሪስና ፈረንሳይን አመሰግናለሁ ብለዋል ናስር አልካላፊ። እሳቸውም ትላንትና እንግዲህ በድሉ ላይ ተገኝተው ነበር። ድሉ ሲከበር ያው በብቸኝነት ይህንን ድል የማክበር ሂደት ቀረጻውን ሲያስተላልፍ የነበረው የራሳቸው ጣቢያ ቤን ስፖርት ነበር፣ የካታሩ ግዙፍ ሚዲያ። እናም በርካታ የምስል መብቶች ቁጥጥር ስለነበረ ምስሎችን ለማግኘት በጣም አስቸጋሪ ነበር። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ለማንኛውም እሳቸው ዋንጫው እንዴት እንደምናሸንፈው ነው እንጂ ያላወቅነው እንደምናሸንፈው እርግጠኛ ነበርን ብለዋል። ፓሪስ ሰን ዠርሜን በተከታታይ የአውሮፓ ሻምፒዮንስ ሊግ ባለክብር ከሆነ በኋላ አሁን ደግሞ ተራው በተከታታይ የባሎን ዶር አሸናፊ መሆን ለዴምቤሌ እያሉ ነው። ኦስማን ዴምቤሌ ዘንድሮም በእርግጥ ጥሩ የሚባሉ ቁጥሮች አሉት በአውሮፓ ሻምፒዮንስ ሊግ። በአውሮፓ ሻምፒዮንስ ሊግ በ16 ጥሎ ማለፍ ቼልሲ ላይ ገቢ ያስቆጠረ፣ ከዛ በኋላ ሊቨርፑል ላይ በአውሮፓ ሻምፒዮንስ ሊግ በዚሁ ዓመት በጥሎ ማለፍ ጨዋታ 2 ጎሎችን አስቆጥሮባቸዋል። በባየር ሙኒክ የግማሽ ፍጻሜ ጨዋታ ላይ 3 ጎል እና 1 አሲስት ነበረው። በፍጻሜ ጨዋታ አርሰናል ላይ ግብ አስቆጥሯል። በእርግጥ በፍጹም ቅጣት ምት የተገኘች ግብ ብትሆንም የተርኒንግ ፖይንት ነበረች የፓሪስ ሰን ዠርሜን። ኦስማን ዴምቤሌ በቀጣይ ዓመት 3ኛው ሻምፒዮንስ ሊግ ዋንጫን ለማንሳት እንዘጋጃለን ሲል ተደምጧል። የፓሪስ ሰን ዠርሜን የዋንጫ ብዛት 2 ደርሷል። እኚህ 2 ዋንጫዎች ውስጥ የሱ ሚና ቀላል የሚባል እንዳልነበረ ግን የሚዘነጋ አይደለም። ባሎንዶር ለሁለተኛ ጊዜ ግን የሚገባው ሲዝን አሳልፏለሁ የሚለውን የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አጋሩን። ክቫራትስኬሊያን የ2025/26 የውድድር ዓመት የአውሮፓ ሻምፒዮንስ ሊግ የዓመቱ ምርጥ ተጫዋች እንደተባለ ይታወቃል። በጣም ድንቅ ጊዜን ጆርጂያዊ ተጫዋች በፓሪስ ሰን ዠርሜን ቤት አሳልፏል። በተለይም ፍራንስ ሊጋ ላይ ካሉት ቁጥሮች በጣም የተሻለው ነው። በአውሮፓ ሻምፒዮንስ ሊግ ያለው ቁጥር በጨዋታ እንቅስቃሴም ደረጃ በጣም አስደናቂ ነበረ። የአውሮፓ ሻምፒዮንስ ሊግ የዓመቱ ምርጥ 11 ይፋ ሲደረግ የሱ ስም ተካቷል በዚህ ውስጥ። በእርግጥ የዓመቱ ምርጥ ሆኖ ሳይካተት ይቀራል ተብሎ አይጠበቅም። ዳቪድ ሪያ ግብ ጠባቂ ነው። 4ቱ ተከላካዮች ማጋሌሽ ከአርሰናል፣ ማርኪኒዮስ ከፓሪስ ሰን ዠርሜን መሀል ተከላካይ፣ ኑኖ ሜንዴሽ የግራውን ከፓሪስ ሰን ዠርሜን እና ሎሬንቴ ከአትሌቲኮ ማድሪድ ቀኝ መስመር ተመላላሽ፣ 6 ቁጥር ቦታ ላይ ቪታኒያን ከፓሪስ ሰን ዠርሜን፣ ዴክላን ራይስ ከአርሰናል፣ ቀኝ የማጥቃት ክፍል ኦሊሴ ከባየር ሙኒክ፣ ቫቻ ክቫራትስኬሊያን ከፓሪስ ሰን ዠርሜን ግራውን፣ ፊት መስመር በ2 አጥቂዎች 9 ቁጥር ሃሪኬን ከባየር ሙኒክ እና ዴምቤሌ ከፓሪስ ሰን ዠርሜን ተመርጠዋል። በነገራችን ላይ የአውሮፓ ሻምፒዮንስ ሊግ ግዙፉን ዋንጫ ትክክለኛውን ወደ ክለቡ የወሰዱ አሉ ወይ በሚል ብዙ ጥያቄዎች ሲነሱ ነበረ። እስካሁን ዩኤፋ የሰራውን ኦሪጂናሉን ዋንጫ የወሰዱት 5 ክለቦች ናቸው። ሪያል ማድሪድ፣ ሊቨርፑል፣ አያክስ፣ ኤስ ሚላን እና ባየር ሙኒክ ኦሪጂናል ዋንጫ ያላቸው ብቸኛ ክለቦች ናቸው። ዋንጫውን ለመውሰድ 3 ተከታታይ ጊዜ ማሸነፍ አሊያም ደግሞ የአውሮፓ ሻምፒዮንስ ሊግን 5 ጊዜ ማሸነፍ ኦሪጂናሉን ዋንጫ እንዲወሰድ ይደረግ ነበረ። ግን ከ2009 በኋላ ህጉ ተሽሮ
ቅጁ ብቻ እንዲሰጥ ኦሪጂናል ዋንጫ እንደማይሰጥ ከተረጋገጠ በኋላ የኤፋም ዋንጫውን አምርቶት ወይም ሰርቶት እንደማያውቅ ተረጋግጧል። ባርሴሎና ምንም እንኳን ዋንጫውን 5 ጊዜ ያሳካበት አጋጣሚ ቢፈጠርም 2015 ላይ ግን ኤፋ ያው 2009 ጀምሮ ኦሪጂናል ዋንጫ ለማንም አልሰጥም ማለቱን ተከትሎ ሁሉም ክለቦች ዋንጫ የሚወስዱት ኮፒውን እንጂ ኦሪጂናሉን እንዳልሆነ በዚሁ አጋጣሚ ይታወቃል። ውድ የቃል ስፖርት የዩቲዩብ ቻናል ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ ሲባል ብዙዎች አእምሯቸው ውስጥ የሚመጡ ሌጀንዶች አሉ። በዚህ ረገድ እነ ሮናልዶ እነ ሜሲ ይጠቀሳሉ በአውሮፓ ሻምፒዮንስ ሊግ። ምናልባት ግን አእምሯቸው ውስጥ የሚመጣው ሻምፒዮንስ ሊግ ሲባል ማን ነው? ጻፉልን። ክርስቲያኖ ሮናልዶ በሻምፒዮንስ ሊግ የፍጻሜ ጨዋታ 2 ጊዜ ጨዋታ ኮከብ ተብሎ የተመረጠ ብቸኛው ተጫዋች ነው። በአውሮፓ ሻምፒዮንስ ሊግ 140 በላይ ግቦች ያሉት ብቸኛው ተጫዋች፣ በአንድ ሲዝን በርካታ ግቦችን ያስቆጠረ ብቸኛው ተጫዋች ክርስቲያኖ ሮናልዶ አሁን ደግሞ ሀገሩን በዓለም ዋንጫ ይወክላል። በነገራችን ላይ የፖርቱጋል ስብስብ ዘንድሮ በዋንጫ ተንበሽብሾ ነው እንግዲህ ሀገሩን ደግሞ የሚወክለው። ኑኖ ሜንዴስ፣ ጆዋ ኔቬዝ፣ ቪታኒያ፣ ጎንካሎ ራሞስ በሻምፒዮንስ ሊግ፣ ራሱ ሮናልዶ በሳውዲ ፕሮ ሊግ ዘንድሮ ለመጀመሪያ ጊዜ ደምቆ ነው የሚመጣው። በርካቶች በፖርቱጋል ብሔራዊ ቡድን ድንቅ የውድድር ዓመት ያሳለፉ ናቸው። ምናልባት ዋንጫ አልበሉም የሚባሉት ብሩኖ እና ዳሎትን እንኳን ቢወሰድ ብሩኖ የፕሪሚየር ሊጉ ታሪካዊ አሲስት አድራጊ ሆኖ ነው ወደ ዓለም ዋንጫ የሚያቀናው። ሊዮኔል አንድሬስ ሜሲ በዓለም ዋንጫ ለአንድና ለመጨረሻ ጊዜ ብቻ ሳይሆን ሀገሩንም ጭምር ለአንድና ለመጨረሻ ጊዜ ይወክልበታል የተባለው ውድድር በ10 ቀናት ውስጥ ጅማሮን ያደርጋል። ሊዮኔል አንድሬስ ሜሲና የቡድን አባላቶቹ ትላንትና ወደ ልምምድ ካምፕ አቅንተዋል። አርጀንቲና ውድድሯን በምታደርግበት ስፍራ ተገኝታለች። ሜሲና ጓዶቹ ተገኝተዋል። ሜሲ ጉዳት አስተናግዶ እንደነበረ ይታወቃል። በኋላም ላይ በተደረገለት ምርመራ ግን ከዓለም ዋንጫ ውጭ እንደማያደርገው ከተረጋገጠ በኋላ ሊዮኔል ስካሎኒን ስብስብ መቀላቀሉ ይታወቃል። ሜሲና አርጀንቲና ደርሰዋል። አሁን የቀራቸው ተከታታይ ጊዜ ሻምፒዮን ይሆናሉ፣ ለሁለተኛ ጊዜ ያነሳሉ የሚለው በትልቁ ይጠበቃል። ቅድመ ግምት ከተሰጣቸው ብሔራዊ ቡድን ውስጥ ግን አንደኛዋ የሜሲው ሀገር አርጀንቲና እንደሆነች ይታወቃል። ሀገራት 10 ቀናት በቀሩት የዓለም ዋንጫ ራሳቸውን እየፈተሹ ይገኛሉ። ለአብነት ያክል አስተናጋጇ ሀገር አሜሪካ ከሴኔጋል ጋር ጨዋታውን አድርጋለች፣ ራሷን ፈትሻለች። ጨዋታውን አሜሪካ 3-2 በሆነ ውጤት ድል አድርጋለች። ይህ ጨዋታ ትንሽ አነጋጋሪ ነገር ነበረው ከቀጥታ ስርጭት ጋር በተያዘ ነው። ግን ጨዋታውን አሜሪካ 3-2 ስታሸንፍ ለአሜሪካ ደሽ 7ኛው ደቂቃ ላይ ክርስቲያን ፑሊሲች 20ኛው ደቂቃ ላይ ፍሎሪያን ባሎገን 63ኛው ደቂቃ ላይ 3ቱን የድል ግቦች ያስቆጥረዋል። ሴኔጋልን የአፍሪካ ሻምፒዮኗን በእርግጥ የሻምፒዮንነቷ ነገር ጥያቄ ምልክት ውስጥ እንዳለ ማለት ነው 2 ከሽንፈት ያልታደጉ ግቦች ሳዲዮ ማኔ 44ኛውና 55ኛው ደቂቃ ላይ ለሀገሩ ማስቆጠር ችሏል። ያው የአቋም መፈተሻ ጨዋታ ቢሆንም አሜሪካ 3-2 በሆነ ውጤት ሴኔጋልን አሸንፋለች። በጨዋታው 63ኛው ደቂቃ ላይ ነበረ ግቡ የተቆጠረው። በኋላም ላይ ግን ጨዋታው ሊጠናቀቅ አካባቢ የቀጥታ ስርጭቶች በሙሉ ጨዋታውን ወደ 2-2 ቀይረውት ነበረ። ግን አሜሪካ ጨዋታውን 3-2 እየመራች እንደነበር ይታወቃል። ሌላኛው መርሃ ግብር ብራዚልም አቋሟን ፈትሻለች። ከፓናማ ጋር ያደረገችውን ጨዋታ 6-2 አሸንፋ የአውሮፓ ከዋክብትና ኮከቦቿን በድምቀት እንዲያሳልፉ ያደረገ ምሽት ነበረ። ደጋፊዎቹም በብሔራዊ ቡድኑ በራስ መተማመናቸው ከፍ እንዲል ያደረገ ውጤት ነበረ። በጨዋታው ቬኒሺየስ ጁኒየር ገና 1 ደቂቃ ሳይሞላ፣ ካዜሜሮ 39ኛው ደቂቃ ላይ፣ ራያን 53ኛው ደቂቃ ላይ፣ ሉካስ ፓኬታ 60ኛው፣ ዳኒሎ 81ኛው ደቂቃ ላይ 6ቱን ግቦች ያስቆጥረዋል። በፓናማ በኩል የዩናይትዱ ኮከብ ማቲያስ ኩኛ በ14ኛው ደቂቃ ላይ በራሱ መረብና ሃርቬ 83ኛው ደቂቃ ላይ ነው ሁለቱን ከሽንፈት ያልታደጉ ግቦች ያስቆጠሩት። በጨዋታው ላይ በነገራችን ላይ አሰልጣኝ ካርሎ አንቸሎቲ ካርሊቶ በሁለት አይነት ስብስብ ነው ቡድኑ የተጠቀሙት፣ ከረፍት በፊትና ከረፍት በኋላ በሚል ማለት ነው። ብራዚል 6-2 ፓናማን አሸንፋለች። ሌላው አቋሟን የለካችው ጀርመን ናት። ውድ ቤተሰቦቻችን ጀርመን ከፊንላንድ ጋር ያደረገችውን ጨዋታ 4-0 በሆነ ውጤት ድል አድርጋ ለዓለም ዋንጫ ዝግጅቷን አጠናክራ ቀጥላለች። በዓለም ዋንጫ ከሚጠበቁት ሀገራት አንዱ የሆነችው ጀርመን ፊንላንድን 4-0 ስታሸንፍ የዴኒዝ ኡንዳቭ ሚና በብሔራዊ ቡድንም ቀጥሏል። ከስቱትጋርት በተጨማሪ 34ኛው ደቂቃ ላይ ያስቆጠረ የሊቨርፑል ኮከብ ፍሎሪያን ቬርዝ 48ኛው 2 አደረሰው የጀርመንን ግብ መልሶ ዴኒዝ ኡንዳቭ 57ኛው ደቂቃ ላይ ለብሔራዊ ቡድኑ 3ኛውን ለራሱ 2ኛ
ሁለተኛውን ግብ አስቆጠረ። 63ኛው ደቂቃ ላይ ሙሲያላ የባየር ሙኒክ ኮከብ ሌላ ግብ አስቆጥሮ ነው 4-0 በሆነ ውጤት ጀርመን ፊንላንድን ትላንትና ድል ያደረገችው። በሌላ ጨዋታ ደቡብ ኮሪያ ትሪኒዳድ ኤንድ ቶባጎን 5-0፣ ሜክሲኮ አውስትራሊያን 1-0፣ ጃፓን አይስላንድን 1-0፣ ስዊዘርላንድ ጆርዳንን 4-1፣ ቼክ ሪፐብሊክ ኮሶቮን 2-0፣ ኬፕ ቨርዴ ሰርቢያን 3-0፣ ዩክሬን ፖላንድን 2-0፣ እንደዚሁም ዩናይትድ ስቴትስ ኦፍ አሜሪካ ሴኔጋልን 3-2 እና ጀርመን ፊንላንድን 4-0 ያሸነፉበት ከወዳጅነት ጨዋታዎች ውስጥ ይጠቀሳሉ። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ቃል ስፖርት ዩቲዩብ ቻናል ላይ ካላችሁ እስካሁን ላይክ አድርጉና አበረታቱን። እናንተ ላይክ ያስፈልገናል 100,000 ሰብስክራይበር እንድንገባ። ውድ ቤተሰቦቻችን ለጀመራችሁት ዘመቻ ግን አመስጋኞች ነን። በቅርቡ 100,000 ሰብስክራይበሮች ለመግባት እኛም እንሰራለን። ስለ ሀሳብ አስተያየታችሁ፣ ስለ ድጋፋችሁ ግን ቃል ስፖርት ዩቲዩብ ቻናል አመስጋኞች ነን። ይህንንም መረጃ ላይክ እያረጋችሁ እንድትከታተሉ በአክብሮት ጋብዘን ወደ ተወዳጁ የፕሪሚየር ሊግ መረጃ ያለፍን። በእንግሊዝ ሲቲን እናስቀድም። በሀሳብ መስጫ ሳጥናችን ላይም በተደጋጋሚ ሲጻፍልን ነበረ። ከምሽት ዜናችን በኋላ ሲቲዎች ትላንትና ባለክብር ሆነዋል። የኤፍኤ ካፕ ባለክብር በሴቶች ሆነዋል። ብራይተንን 4-0 አሸንፈው ነው ባለድል የሆኑት። ሾው 38ኛው ደቂቃ ላይ፣ ግሪንውድ 45ኛው ደቂቃ ተጠናቆ በጨማሪው ደቂቃ ላይ ፉኞን 66ኛው ደቂቃ እና ሜንዲም በ87ኛው ደቂቃ ላይ አራቱን የማንቸስተር ሲቲ የድል ግቦች አስቆጠሩ። በነገራችን ላይ ማንቸስተር ሲቲ በዋናው ቡድን ኤፍኤ ካፕ ባለክብር ነበር። እነ ቤርናንዶ ሲልቫን፣ ፔፕ ጋርዲዮላን እንደዚሁም እነ ጆን ስቶንስን የሸኙበት ዓመት ላይ በሴቶቹ ትናንት ወሰዱት። በወጣቶቹም በነገራችን ላይ የዩዝ ኤፍኤ ካፕ ባለክብር ማንቸስተር ሲቲዎች ነበሩና ዘንድሮ የሲቲ ሁሉም ቡድን ኤፍኤ ካፕ ወስዷል። ዋናውም ቡድን ታዳጊዎቹም በሴቶቹም ኤፍኤ ካፕን ጠራርጎ የወሰደ ቡድን ሆኗል። ኤፍኤ ካፕን በነገራችን ላይ በሴቶቹ በአጠቃላይ ባለፉት 10 ዓመታት ለአራተኛ ጊዜ ነው መውሰድ የቻሉት። በቼልሲ ብቻ ይበለጣሉ። ቼልሲዎች 5 ጊዜ በሴቶቹ ወስደውታል። ቀሪዋን አንዷን የወሰዱት የዩናይትድ ሴቶች ነበሩ 2023/24 ላይ። ከዛ በኋላ ግን ቼልሲ ባለፉት 10 ዓመታት ውስጥ 5ቴ፣ ሲቲዎች ደግሞ ለአራተኛ ጊዜ ነው ትላንትና መውሰድ የቻሉት። ምናልባት ቃል ስፖርት ዩቲዩብ ቻናላችን ላልተከታተላችሁ ሜይ 31 እሁድ ምሽት ልዩ ጥንቅር አዘጋጅተን ለቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችን በተለመደው የምሽት መረጃ ሰዓታችን አድርሰናችሁ ነበረ። ግን ካልተከታተላችሁት ሃላንድ ጋርዲዮላ በብዙ እንደሚናፍቀው ፍንጭ የሰጠበትን ሀሳብ አጋርቷል። በተለይም ከአሰልጣኙ ጋር የነበረው ቆይታ እግር ኳሳዊ ብቻ እንዳልሆነ ተናግሯል። የጋርዲዮላ አሰልጣኝ ፍልስፍና ሃትሪክ ሰርተ ግብ እንድታስቆጠር የሚያነሳሳ፣ ዋንጫ በልተ ለሌላ ዋንጫ እንድትራብ የሚያደርግ፣ ለቀጣዩ ሲዝን ሁሌም አዲስ ሆነ እንድትዘጋጅ የሚያደርግና ለተጨማሪ ውድድር ራስ እንድታዘጋጅ የሚያደርግ በጣም የተለየ አሰልጣኝ ነው ብሎ በአስተሳሰብ ደረጃ ራሱ በሱ ስር መሰልጠን ከጀመረ በኋላ እንደተቀየረ የተናገረበትን ሀሳብ አደርሰናችሁ ነበረ። ምናልባት ሃላንድ በጋርዲዮላ ስር በርካታ ግብ እያስቆጠረ ነበረ። በእርግጥ የዶርትመንዱም ሃላንድ ቀላል ሃላንድ አልነበረም። በርካታ ግቦችን የሚያስቆጠር ነበረ። አሁን ትልቁ ጥያቄ ሃላንድ እንዲህ አይነት ጎል የማስቆጠር ነጻሮችን ምክንያቱን በሲቲ ደጋፊዎች ይረዳሉ ብለን እናስባለን። ሃላንድ በጨዋታ ብዙ ኳስ የሚነካ ተጫዋች አይደለም። ምናልባት 10 ኳስ ነክቶ ሃትሪክ ሰርቶ የሚወጣ አይነት ተጫዋች ነው። ለዚህ ደግሞ የጋርዲዮላ ፍልስፍና በጣም ወሳኝ ነበር። ለሱ ስል ጨዋታ ቀይራለሁ ብለው አደርገውታልና ማሬስካስ የሚለው ይጠበቃል። አሽሊ ኮል በቀጣይነት የቼልሲ አሰልጣኝ ዣቪ አሎንሶ መሆኑን በተመለከተና ከታክቲካል ጉዳዮች ጋር ሀሳቡን አጋርቷል። እኔ በአሰልጣኙ በኩል በሚጮትበት መንገድ ላይ ቅሬታ የለኝም ብሏል። አሰልጣኙ እሱ ስለሆነ ሳይሆን የትኛውም አሰልጣኝ በፈለገው መንገድ መጫወት ይችላል። ያው ምናልባት የዣቪ አሎንሶ የ3-4-3 5 የተከላካዮችን ሊጠቀም ይችላል። ቡድኑ በጥቃት በሚጠቃ ሰዓት ላይ ሁለቱን የመስመር ተጫዋቾች ስለሚመልሳቸው ማለት ነው። እሱ የኔ ጉዳይ አይደለም ይላል አሽሊ ኮል። አሰልጣኙ እስከተመረጠ ድረስ ትልቁ ነገር አሰልጣኙን በፍልስፍናው ደረጃ አምኖ ያመጣ ቼልሲ ለአሰልጣኙ የዝውውር ጉዳዮችን መፍቀድ አለበት። አብዛኛውን ስራ መቆጣጠር ያለበት አሰልጣኙ ነው። ምክንያቱም ለሱ ፍልስፍና የሚሆን አይነት ሲስተም መዘርጋት አለበት። እናም ቼልሲ ነፃነት ሊሰጠው ይገባል ብሏል ለዣቪ አሎንሶ። ማርሰል ዴሳይልን በተመለከተም ሀሳቡን ያጋራል። የቀድሞ
የቼልሲ ተጫዋችና ሌጀንድ ማርሴል ዴሳይ በእርግጠኝነት ቼልሲ ለዋንጫ መፎካከር የሚችል ቡድን ነው ብሏል። ምክንያቱም በጣም ወጣት ናቸው። ወጣት ተጫዋቾች ደግሞ ለብዙ ነገር አዲስ ሆነው ራሳቸውን አዘጋጅተው መምጣት ይችላሉ። ነፃነት አላቸው። በእርግጠኝነት በቀጣይ ውድድር ዓመት ይህ ቡድን ለዋንጫ መፎካከር ይችላል ብሏል። ማርሴል ዴሳይ ከቶክ ስፖርት ጋር ከነበረው ቆይታ የተወሰደ ነው። በእርግጥ ቼልሲ በቀጣይ ውድድር ዓመት ያው የቼልሲ ማንነት እንዳለ ሆኖ ያው የእግር ኳስ የውለታ ስፖርት ባይሆንም ቼልሲ የሚለው ማንነቱ እንዳለ ሆኖ በቀጣይ ውድድር ዓመት የተረጋገጠ 40 ጨዋታ ብቻ ነው ያለበት ቼልሲ። ያ ማለት ፕሪሚየር ሊጉን 38 የተረጋገጡ ጨዋታና ኤፍ ኤ ካፕ እና ካራባኦ ካፕ የመጀመሪያ የሚካፈልባቸው 2 መድረኮች ብቻ ናቸው። ያ ማለት ቼልሲ ራሱን ሪፍሬሽ እያደረገ ከሳምንት ሳምንት እንዲመጣ የሚያስችል ሰፊ ጊዜ ሊኖር ይችላል። ማርሰል ዴሳይ በእርግጠኝነት ወጣትም ስለሆኑ ለዋንጫ መጫወት ይችላሉ ቀጣይ ዓመት ብለዋል ቼልሲን። ዦዋ ፔድሮ ልምምዱን አጠናክሮ ቀጥሏል። ረፍት ላይ እንዳልሆነ አረጋግጠናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ የቼልሲ ደጋፊዎች ዦዋ ፔድሮ ለብራዚል ብሔራዊ ቡድን አለመጠራቱ አነጋጋሪነቱ ሲነገር ከቆየ በኋላ የብራዚሉ ኤስፔን ዦዋ ፔድሮ አሁንም ልምምዱን ቀጥሏል። መደበኛ ልምምዱን እያከናወነም እንደሚገኝ ከፊዚዮቴራፒስቱም ጋር እንደሚገናኝና ልምምዱ ልክ በመደበኛ የልምምድ ጊዜ ሲካሄድ የነበረው እንደሆነ አረጋግጧል። በነገራችን ለውድ ቤተሰቦቻችን ጁን 12 ብሔራዊ ቡድኖች በተጫዋች ጥሪ ላይ የመጨረሻ የሚወስኑት ወይም ከብሔራዊ ቡድን በጉዳት ምክንያት ሊሆን ይችላል፣ በአንዳች ችግር ምክንያት ከብሔራዊ ቡድን ቀንሰው አዲስ ተጫዋች ከጠሩ እስከ ጁን 12 ብቻ ነው ዴድ ላይን። ውድ ቤተሰቦቻችን እስከዛ ድረስ ምናልባትም ዦዋ ፔድሮ ሊጠራ ይችላል ብለውም ተስፋ ያደረጓሉ። ግን የብራዚል ብሔራዊ ቡድን አሰልጣኝ ኔይማር ጁኒየር ከነጉዳቱም እንደሚቀጥልና ከብሔራዊ ቡድኑ ጋር ዝግጁ ሲሆን እንደሚያጫውቱ ታሳውቋል። ብራዚል ኮከብ የቼልሲ ኮከብ ግን ልምምዱን አጠናክሮ ቀጥሏል። በቼልሲ በኩል ታሪክ ጆርጅ ምናልባት ተስፋ የተጣለበት ተጫዋች ነበረ፣ ግን ቼልሲዎች እድል አልሰጡትም። አሰልጣኝ ቢቀያየሩም ኤቨርተኖች አሁን ላይ ተጫዋቹን በቋሚ ውል የግላቸው ማድረግ ፍላጎት እንዳላቸው እየተዘገበ ይገኛል። በርከት ያለው የዜና ምንጮች ግን ዣቪ አሎንሶ ታሪክ ጆርጅን የክለቡ የዕቅድ አካል ሊያደርገው ይችላል የሚሉ መረጃዎች ቢወጡም የፕሪሲዝኑን ሳይውስጥ ግን ይህን ይወስናሉ ተብሎ አይጠበቅም። ግን ተጫዋቹ በኤቨርተን በኩል በቋሚነት ይፈለጋል። ሌላው ከቼልሲ ክለቡን ሊለቅ ይችላል ተብሎ የሚጠበቀው ኤንዞ ፈርናንዴዝን በተመለከተ ዘንድሮ በአማካኝ ስፍራ ላይ በርካታ ግቦችን በማስቆጠር የሚስተካከለው የለም። 10 ግቦች እንዳስቆጠረ ይታወቃል። ከዛ ብሩኖ እና ካዜሜሮ ከዩናይትድ 9 አስቆጥሯል። ዶሚኒክ ሴቦዝላይ ከሊቨርፑል 6፣ ዴክላን ራይስ ከአርሰናል 4 አስቆጥሯል። የኤንዞን ግን የሚስተካከል የለም። ግን ያው የሱም ቆይታ እርግጥ እንዳልሆነ በቼልሲ ቤት ይታወቃል። ቃል ስፖርት ላይ ናችሁ፣ ላይክ ማድረግ እንዳይረሳ። ፈረንሳዊ ተከላካይ ኮናቴ ውሉ ማብቃቱን ተከትሎ ከሊቨርፑል ጋር እንደሚለያይ ክለቡ ሊቨርፑል ትላንትና ሌላ ማረጋገጫ ሰጥቷል። በእርግጥ የታወቀ ነገር ነው። ክለቡ ግን ትላንትና ኦፊሻል መግለጫ ሰጥቶ ከኮናቴ ጋር ተለያይተናል ብሏል። ኮናቴ በአሁኑ ሰዓት ከሳውዲ አረቢያ ሊግ 2 የዝውውር ጥያቄ እንደቀረቡለት ተረጋግጧል። በሌላ በኩል ሪያል ማድሪድ ኮናቴን ሊመለከት እንደሚችል ሲነገር አሰልጣኝ ጆዜ ሞሪኖን ለመሾም የተስማሙት ሎስ ብላንኮቹ ተከላካያቸውን ለማጠናከር እንደሚሰሩ በሳቸው ፊርማ ሂደት ላይ ተረጋግጦም ነበረ። ኮናቴ በሊቨርፑል ያለው ውል መጠናቀቁን ተከትሎ በነፃ ዝውውር የትኛውንም ክለብ መቀላቀል እንደሚችል ይታወቃል። ይህ የተረጋገጠና እርግጥ የሆነ መረጃ ሆኗል በሊቨርፑል በኩል። በነገራችን ላይ ከሊቨርፑል ጋር በተያያዘ በዚሁ አጋጣሚ ፋብሪዞ ሮማኖም የእሱን መሰናበት ካረጋገጠ በኋላ አሊሰን ግን በሊቨርፑል ሊቀጥል ይችላል የሚል ዜናን ሰርቷል። ኮናቴን በተመለከተ ውድ ቤተሰቦቻችን ተከታታይ መረጃ ይኖረናል። ግን ሊቨርፑል አሰልጣኝ ስለቀየረ በሊቨርፑል ሊመለስ ይችላል የሚል ነገር ግን የለም። በዚሁ አጋጣሚ መረጃውን እናጥራ ብለን ነው። ምክንያቱም ችግሩ ያሰልጣኝ ስላልሆነ ማለት ነው። የኮናቴ ጉዳይ ችግሩ ከክለቡ ጋር ነው። ፍሎሪያን ቬርዝን እንመልከት። ትላንትና ሀገሩን ወክሎ በአቋም መፈተሻ ጨዋታ ተጫውቶ ነበረ። 70 ደቂቃ አካባቢ ዩሊያን ኔግልስማን የሊቨርፑልን ኮከብ አጫውቶታል። 1 ጎል አስቆጥሯል። ለብሔራዊ ቡድን ብዙ አይቸገርም። በነገራችን ላይም ከግብ ጋር በተያዘ ፍሎሪያን ቬርዝ 4 ኳስ ወደ ተጋጣሚ ግብ ክልል አቀብሏል። 8 ጊዜ ተጋጣሚ ቡድን የግብ ክልል ውስጥ ኳስ ነክቷል። 3 ጊዜ ኳስ መልሶ ቀምቷል። ወደ 8.1 ሬቲንግ በሁስኮር ተሰጥቶታል። ቀጣይ ዓመት እንግዲህ በአዲስ አሰልጣኝ ስርና በለመደው ፕሪሚየር ሊግ ስር ራሱን በደንብ ያሳያል ተብሎም ይጠበቃል። ፍሎሪያን ቬርዝ በሊቨርፑል በኩል
ቀጣዩ አሰልጣኝ አንዲ ኢራኦላ ናቸው የሚለው ነገር አሁንም ተጠናክሮ ቀጥሏል። ሊቨርፑልም በሳቸውም ሰዎችና እሳቸውም ያረጋገጡት ነገር ባይኖርም አንዲ ኢራኦላ ግን ሊቨርፑል የሚረከቡ ከሆነ በቀጣዩ ውድድር ዓመት የሶስት ስፔናውያን ወጣቶችን ፍልሚያ እንመለከታለን። ሚኬል አርቴታ በአርሰናል፣ በቼልሲ ዣቪ አሎንሶ፣ አሁን ደግሞ በሊቨርፑል አንዲ ኢራኦላን ማለት ነው። ምንም ጥያቄ የለውም። በጣም አስደናቂ አሰልጣኝ ናቸው። የእሳቸው ቁጥሮች በብዙ አንስተናቸዋል ከሰሞኑን በቃል ስፖርት ዩቲዩብ ቻናላችን ላይ። ምናልባት ግን አንድ የተነሳ ጥያቄ ነበረ። ብቸኛው አማራጭ አይደሉም፣ እንደ ሉዊስ ኤንሪኬንም ያለ ይመለከታል የሚል ሊቨርፑል። ከዚህ ጋር በተያያዘ ፋብሪዚዮ ሮማኖ ሉዊስ ኤንሪኬ ወደ ሊቨርፑል ይዘዋወራሉ የሚለው የሩመር መረጃ እንጂ እስካሁን እሳቸው ከፓሪስ ሰን ዠርሜንም ይለቃሉ የሚል የለም። ከአዲስ ኮንትራት ጋርም በአዲስ ፕሮጀክት ይቀጥላሉ ተብሎ ነው የሚጠበቀውና ሉዊስ ኤንሪኬ ወደ ሊቨርፑል የሚጠበቁት አይነት ሰው ግን አይደሉም። ከዚህ ጋር በተያያዘ የአንዲ ኢራኦላ ሽመት እውን የሚሆን ከሆነ ይሄ በጣም የተጣደፈና የተቻኮለ ወይም ስንብታቸውን የተከተለ ሹመት ግን ላይሆን እንደሚችል ነው በርከት ያለው የዜና ምንጮች የሚያመለክቱት። በተለይም ማይክ ኤድዋርድስ እና ሪቻርድ ሂውዝ በሊቨርፑል ሲዝኑ ሳይጠናቀቅ በዚህ ጉዳይ ላይ ውይይት አድርገው የስሎት ስንብት አይቀሬ መሆኑን እና ቀጣዩ አሰልጣኝ መሆን ማን ያለበት በሚል ጉዳይ ላይ ጠንካራ ስራዎችን ሰርተዋልና ለሚዲያ ይፋ ይደረግ እንጂ ነገርየው በጣም የተቻኮለ አይነት ውሳኔም አይደለም የሚል መረጃ ስካይ ስፖርትም ሲያጋሩ ነበረ። የአንዲ ኢራኦላንም ነገር 100% እያሉት ነው በርካቶች ከዚህ ጋር አያይዘው። እናም የስሎት ስንብት ልክ ፕሪሚየር ሊጉ ሲጠናቀቅ የመጣ አይነት ስንብት ተደርጎ የሚቆጠር አይደለም ብለዋል። ከዚህ ጋር በተያያዘ አንዲ ኢራኦላ አዲሱ አሰልጣኝ መሆናቸው አይቀሬ መሆኑን ተከትሎ ለመጨረሻ ጊዜ ሊቨርፑል እንግዲህ ከሾማቸው አሰልጣኝ ራፋ ቤኒቴዝ በመቀጠል ሌላኛው ስፔን አሰልጣኝ ይሆናሉ። ራፋ ቤኒቴስ ከሊቨርፑል ጋር ያላቸው ክብር በሻምፒዮንስ ሊግም ጭምር ዋንጫ የተረጋገጠ ምርጥ ቆይታ እንደነበራቸው ይታወቃል። ከሊቨርፑል ጋር በተያዘ በስንብት ጉዳይ ያው የኮናቴን ነገርናችሁ፣ አሊሰን ቤከር ይቆያል የሚለውን አሁንም ያለው ጆ ጎሜዝም በኮናቴ ስንብት ምክንያት በሊቨርፑል ምናልባት ኮንትራቱ እስከሚጠናቀቅ ድረስ በክለቡ ሊቆይ የሚችልበት እድል አለ የሚል መረጃ ወጥቷል። ግን የተረጋገጠ አይደለም። ምናልባት አዲሱ አሰልጣኝም ሊወስኑት ይችላሉ ይሄንን ጉዳይ። ከዛ ውጪ ተሰናባቹ አሰልጣኝም በተመለከተ የሊቨርፑል ካምፕ ድምፅ ማሰማቱን ቀጥሏል። ተረኛው አሌክሲስ ማካሊስተር ነው። ስሎትን አብረን ላሳለፍነው ጊዜ ሁሉ አመስጋኝ ነኝ። የፕሪሚየር ሊግ ማሸነፍ ቀላል አይደለም። እናም አንተም የዚህ ስኬት ትልቅ አካል ነበርክ፣ አመሰግናለሁ፣ መልካሙን ሁሉ እመኛለሁ ሲል ጆቫኒ ሊዮን አንድ ጨዋታ ነው ያደረገው። እሱንም ህርሙን ቢጫወት ተጎድቶ እንደወጣ ይታወቃል። ግን አሰልጣኙን አመስግኗል። አሌክሳንደር ኢሳክም በዚህ ዓመት ብዙ ጨዋታ አላደረገም በጉዳት ምክንያት። ለሁሉም ነገር ግን አሰልጣኙን አመስግኖ በሄደበት መልካሙን ሁሉ ይግጠመው ብሏል። የሊቨርፑል ደጋፊዎች የተመኙት ሆኖላቸዋል። የስሎትን ስንብት ያውም በቃል ስፖርት ያውም በሰበር እንጠብቃለን ብለው መረጃው ያልተጠበቀ ግን ሆኗል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሊቨርፑልውያን ቀጣዩ አሰልጣኝ መሆን ያለበት ግን በእናንተ ማን ነው? ጻፉልን። ከማንቸስተር ዩናይትድ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ማንቸስተር ዩናይትድ የሪያል ማድሪዱን አማካኝ ኦሪዮል ቹዋሚኒን የማስፈረም ከፍተኛ ፍላጎት እንዳለው ይታወቃል። ማንቸስተር ዩናይትዶች ቹዋሚኒን የካዜሜሮ ሁነኛ ተተኪ ያደርገው ለመሾም እቅዳቸው እንደነበረም ይታወቃል። በጣም አስገራሚ ነገር ማድሪድም ካዜሜሮን በቹዋሚኒን የተካው ወደ ዩናይትድ ሲሸጥ፣ አሁንም ዩናይትድ ደግሞ ካዜሜሮን ሲለቅ እዛው ማድሪድ ሄዶ ነው ተተኪውን ፍለጋ ላይ ያለው። ማንቸስተር ዩናይትድ ተጫዋቹን ለማስፈረም የጓጓ ቢሆንም ለዝውውሩ መሰናከል መኖራቸው ተረጋግጧል። ተጫዋቹ በሪያል ማድሪድ የሚያገኘው እጅግ በጣም የተጋነነ ደሞዝ አንዱ የዝውውሩ መሰናከል ይሆናል ሲባል፣ በተጨማሪም ሪያል ማድሪድ እሱን የመልቀቅ ፍላጎት የሌላቸው መሆኑን እየተዘገበ ይገኛል። ለማንቸስተር ዩናይትድ ዝውውሩን ማሳካት ከባድ ሊሆን እንደሚችል ያረጋገጠው ዘ አትሌቲክ ሲሆን የዩናይትድ ግን ብቸኛ አማራጭም እንዳልሆነ ይታወቃል። ከተጫወትኩባቸው ቦታዎች ሁሉ ኦልትራፎርድ ምርጡ ነው፣ በእውነት ያ ቦታ ልዩ ነው ሲል ይታወቃል። ማቲያስ ፈርናንዴስ በሳውዝሃምፕተን ሳለ ከተናገራቸው ውስጥ ነው። በነገራችን ላይ ማንቸስተር ዩናይትድ በፕሪሚየር ሊግ ሳለ በርካታ ተጫዋቾችን መምጣት የሚችልበት አጋጣሚ ነበረ። ምናልባት ዩናይትዳውያን ብቻ አይደሉም፣ የኔቬዝ ወልቭስ እያለ ማግኘት የሚችሉበት እድል የነበራቸው የፕሪሚየር ሊግ ክለቦች አልተጠቀሙበትም። ማቲያስ ፈርናንዴዝን ዩናይትድ እንዲያስፈርም ራሱ ብሩኖ እየወተወተ እንደነበረ ይታወቃል። ልክ እንደ ማቲያስ ኩኛ፣ ልክ እንደ ብራያን ቤምሁ ስለ ዩናይትድ ድምፁን ከፍ አድርገው ከተናገሩ ተጫዋቾች ውስጥም ይጠቀሳልና የማቲያስ ፈርናንዴዝ ነገር ምናልባትም በዩናይትድ ልክ እንደ ኦሪዮል ቹዋሜኒ ከባዱ ዝውውር ላይሆን ይችላል። የኦሪዮል ቹዋሜኒ በጣም ከባዱ ዝውውር ነው ለዩናይትድ። የማቲያስ ፈርናንዴዝ ግን ከባዱ አይሆንም። ዌስትሃም ወርዷል። ራሱ ማቲያስ ፈርናንዴዝ ወደ ክለቡ መቀላቀል ይፈልጋል።
ዩናይትድ በተጫዋቹ ላይ ያለው ፍላጎት እርግጥ ቢሆንም አንድም ይፋዊ ጥያቄ ግን ይህን መረጃ እስካቀረብንበት ድረስ አልቀረበም። ምናልባት የሳምንቱ ቀናቶች ተጀምሯል። ትልቅ ነገር ሊጠበቅ ይችላል። ዩናይትድ ተጫዋች እንደሚያስፈርመው ሁሉ የሚያሰናብተውም አለ። ስለዚህ በዩናይትድ ሰንባቾችም ተሰናባቾችም አሉ። ሰንባች ይሆናሉ ከተባሉት ውስጥ ብሩኖ ሚጌል ፈርናንዴዝ ይጠቀሳል። ማንቸስተር ዩናይትድ ፖርቱጋላዊ አማካይ ብሩኖ ፈርናንዴዝን ለማራዘም ከተጫዋቹ ወኪል ጋር ድርድር ላይ እንደሚገኝ ይታወቃል። በዚህ መሰረት እንደ በርከት ያሉ የዜና ምንጮች በሁለቱ ወገኖች መካከል የሚደረጉ ድርድሮች በጣም አዎንታዊ ናቸው ተብሏል። የውድድር ዓመቱ የሊጉ ምርጥ ተጫዋች በማንቸስተር ዩናይትድ ለተጨማሪ ዓመታት የመቆየት ፍላጎት አለው። በተለይም ከሰሞኑ ምን ለግል ክብር ባሎንዶር ሳይሆን ለዩናይትድ የዋንጫ ክብር ነው የምጫወተው፣ ህልሜም ከዩናይትድ ጋር ዋንጫ ማሳካት ነው ካለ በኋላ የእሱ ኮንትራት የመፈረም ነገር እርግጥ እየሆነ መጥቷል። ይህንም ተከትሎ ተጫዋቹ በቅርብ ሳምንታት ውስጥ በማንቸስተር ዩናይትድ አዲስ ውል ሲፈርም 400,000 ፓውንድ ሳምንታዊ ደሞዙ ይሆናልም ተብሎ በዩናይትድ ይጠበቃል። የዘ ቴሌግራፍ ዘገባ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ለየት ካሉ ጉዳዮች በዩናይትድ የተመለከት ነው የቀድሞ ግብ ጠባቂያቸው ዳቪድ ዴሃ ያደረገው ነገር ነው። የቀድሞ የዩናይትድ ግብ ጠባቂ ዳቪድ ዴሃ በዩናይትድ ግብ ጠባቂነቱ በርካቶች ይወዱታል። በነገራችን ለገለልተኛ ደጋፊዎችም በተለይም የተጫዋቹን ብቃት በተመለከተ ትናንት በማህበራዊ ትስስር ገጹ የምትመለከቱትን ምስል አጋርቶታል። የዩናይትድን መለያ ለብሶ አሁንም ልቡ ከዩናይትድ እንዳለ ማሳያ ነው። ሌላው ትናንት ሀገሩን የወከለው ማቲያስ ኩኛ በራሱ ላይ ግብ አስቆጠረ። 9 ቁጥርን በዓለም ዋንጫው ይለብሳል። ሌሳንድሮ ማርቲኔዝ ወደ ዓለም ዋንጫ ጉዞን ካደረገው የአርጀንቲና ብሔራዊ ቡድን ስብስብ ጋር መኖሩን አረጋግጠናል። ሴላመንስም ትላንትና የዩናይትዱ ግብ ጠባቂ ሀገሩ ቤልጅየምን ወክሎ ልምምድ ማድረጉን ተመልክተናል። ሌላው በጣም አስገራሚውን ያልተጠበቀው የማኑኤል ኡጋርቴ ነበረ። ማኑኤል ኡጋርቴም በቀጣይ ዓለም ዋንጫ ሀገሩ እንደሚወክል ከተረጋገጠ በኋላ በማርሴሎ ቤልሳ ስብስብ ውስጥ ተካቷል። ሉዊስ ሱዋሬዝ እንዳልተካተተበት ነግረናችኋል። የቃል ስፖርት ዩቲዩብ ቻናል የምሽት የዘገባችን አካል የነበረ በጣም አነጋጋሪ ጉዳይ ነው። በዩናይትድ ዝውውር ጉዳይ ላይ ያው የሚጠበቀው የኤሊዮት አንደርሰን ነው ተብሎ ነበረ። ያው የሱ የኤሊዮት አንደርሰን ዝውውር ጉዳይ በሲቲ ሙር ወደዛ የመሄድ እድል እንዳለው ከተነገረ በኋላ ዩናይትድ የኖቲንግሃም ፎረስትን ኤሊዮት አንደርሰን ትቶ የአታላንታውን ኤደርሰን ላይ ትኩረት አድርጎ ዝውውሩ እየተጠባበቀ እንደሆነ ይታወቃል። በዚህ ሳምንት አዲስ ነገር ጠብቁ ዩናይትድዋን። ሌላው ራፋኤል ሊያው ነው። በዩናይትድ በኩል ምንም አይነት የዝውውር ጥያቄ አልቀረበም፣ ግን ክለቡን ለመልቀቅ ከጫፍ እንደደረሰና እንደወሰነ ይታወቃል። ከዚህ ጋር በተያያዘ የዩናይትድ ሌጀንዶች በርከት ያሉት ማለት ነው ዝውውሩ ሞር ከፕሪሚየር ሊግ እንዲሆንላቸው እንደሚፈልጉ ተናግረዋል። የአታላንታው ኤደርሰን ከጣሊያን ነው፣ የራፋኤል ሊያው ከጣሊያኑ ክለብ ኤሲ ሚላን ነው። ነገር ግን የዩናይትድ ሌጀንዶች ዝውውሩ ከወደ ጣሊያን እና ከሌሎች የአውሮፓ ሊጎች ከሚሆን እንደ ማቲያስ ኩኛና እንደ ማቲያስ ኩኛና እንደ ብሪያን ቤሞ ከፕሪሚየር ሊግ ይሆንልን እያሉ ነው። በእርግጥ ሴላመንስ እና ቤንያሚን ሼሽኮ የፕሪሚየር ሊግ ተጫዋች ያልነበሩ ግን በዩናይትድ ጥሩ ጊዜን አሳልፏል። በተለይ ሴላመንስ የዩናይትድ ደጋፊዎች ግን ግዴታ ዝውውሮች በሙሉ ከፕሪሚየር ሊግ ክለብ መሆን አለባቸው ወይ የሚለውን ግን የግል መልከታቸውን በቃል ስፖርት ዩቲዩብ ቻናል ላይ ላኩልን። ሚኬል አርቴታ ከፕሪሚየር ሊግ አሰልጣኞች ሁሉ ለየት የሚያደርጋቸው ነገር አለ። ውድ የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦቻችን የክለባቸው አሰልጣኝ ሚኬል አርቴታ ብቸኛው አሰልጣኝ ናቸው የፕሪሚየር ሊግ ዋንጫን ይዘው ቀጣይ ዓመት አርሰናልን እየመሩ በፕሪሚየር ሊግ የምናያቸው። ከዛ ውጭ አሎንሶ ማሬስካ፣ ኤምሬ ዲዘርቢ፣ ካሪክ፣ ሌብሪስ፣ ጃክሮቪች፣ ዴቪድ ሞይሽ ከዛ የሊቨርፑል የሚጠበቀው አሰልጣኝ ምናልባት ራሳቸው አንዲ ሮላ ይሆናሉ ተብሎ ኤዲሃው፣ ሮይስ በርነሞዝን የያዙት ናቸው። ሲልቫ፣ እነ ፔሬራ፣ ክሪስታል ፓላስ አዲስ አሰልጣኝ ይጠበቃል። እነ ዳንኤል ፋርክ፣ እነ ፋቢያን ሁዝለር፣ ላምፓርድ፣ እነ ማይክና እነ አንድሬው ጨምሮ ዋንጫ አይተው የማያውቁ አሰልጣኞች ናቸው። የፕሪሚየር ሊግ ምናልባት በተጫዋችነት አንስተውት ሊሆን ይችላል። በአሰልጣኝነት ግን ቀጣይ ዓመት ብቸኛው የፕሪሚየር ሊግ ዋንጫ ያላቸው ሚኬል አርቴታ አርሰናል አሰልጣኝ ናቸው። ምንም እንኳን አርሰናል የፕሪሚየር ሊጉ ሻምፒዮን ቢሆንም ለሻምፒዮንስ ሊግ ፍጻሜ ደርሶ በ90 ደቂቃ በ120 ደቂቃ በጭማሪም በዚህ ዓመት ምንም ጨዋታ ያልተሸነፈ ቡድን ቢሆንም በመለያ ዓመቱ ግን ዋንጫው እንዳጣ ይታወቃል። ቀጣይ ዓመት ራሱን ያጠነክራል። የበርንማውዝ አጥቂ ኤል ጁኒየር ክሩፒ የአርሰናል ህልም ቢሆንም አርሰናልን የአውሮፓ ሻምፒዮንስ ሊግ ግዙፉን ዋንጫ የነጠቀው ፓሪስ ሰን ጀርመን ወደ ዝውውሩ ገብቷል። ተጫዋቹ የክረምት የአርሰናል እቅድ ነው፣ ለኬፕ አረጋግጦታል። ይሄንን ግን የፓሪስ ሰን ጀርመንም ፍላጎት መኖሩን ተከትሎ ዝውውሩ ለአርሰናል ፈጽሞ ቀላል አይሆንም ተብሏል። ምናልባት ተጫዋቹ ኤል ጁኒየር ክሩፒ በቀጣይነት ጥያቄ ሁለቱም ክለቦች የሚያቀርቡ
የሚቀርቡ ከሆነ ውሳኔው ተጫዋች ይሆናል ተብሎ ይታሰባል። አርሰናል ግን የመደራደር አቅሙ ምናልባትም አምና በአንድሪያ ቤርታና የማሳመን ችሎታን በሚኬል ማርቲያን አርቴታ ራይስን ሲያስፈርመው አይተናል። ምናልባት ጨረታው ከፍ ካለ የነኚህ ሁለት አካላት ሚና በትልቁ ይጠበቃል። ሌላው ሚኬል ማርቲያን አርቴታ ለቦርዱ ካቀረቧቸው ጥያቄ ሞርጋን ሮጀርስን ጉዳይ ነው። በጣም ደግ ጊዜን ያሳልፈዋል በክለቡ ምንም ጥያቄ የለውም። የዚህ ተጫዋች ሚና በተለይም በክንፍ አጥቂነት በትልቁ ይፈልጉታል። 27 ቁጥሩን የአስቶን ቪላ ኮከብ ሞርጋን ሮጀርስን የግላቸው ለማድረግ ታዲያ በአርሰናል በኩል እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ሚኬል አርቴታም ለሚመለከተው አካል አሳውቀዋል። አርሰናል አጥቂ መስመሩ እንዲሻሻልም ይፈልጋል። በነገራችን ላይ ፊት መስመሩ ዘንድሮ የአርሰናል ምናልባት ካነጻጸረን ከሶስቱ የሜዳ ክፍል ከመከላከል ላይ ካሉት ከአማካይ ክፍሉና ከአጥቂው ካየን የአርሰናል ያጥቂው ክፍሉ በጣም ደካማ የሚባል ነው። በንጻሬ የዓመቱ ምርጦች የሳምንቱ ምርጥ 11ም ሲወጣ የአርሰናል የአጥቂ ስፍራ ተጫዋች ብዙ እንደማይካተት ይታወቃልና እዛ ቦታ ላይ እነ አንድሪያ ቤርታም ጠንቃቃ ስራም ይሰራሉ ተብሎ ይጠበቃል። በዝውውር መስኮቱ ላይ ኤታን ዋኔሪ ሻምፒዮን መሆናችንን ያረጋገጥንበት ጊዜ ከክፍለ ሆኜ ነው ያየሁት። ይህንን ስሜት የሚገልጹ ቃላት የሉኝም ብሏል። ትላንትና አርሰናል በጎዳና ላይ በለንደን ጎዳና ተገኝቶ ከደጋፊው ጋር ድሉን ሲያከብር በውሰት ማርሴ የነበረው ኢታን ዋኔሪም ከቡድኑ ጋር በባሶኖ ሲዞር ተመልክተነዋል። በእርግጥ በዚህ ቡድን ውስጥ በመጀመሪያው ሲዝን ላይ ተሳትፎ ነበረ። በሁለተኛው የሲዝኑ አጋማሽ ግን በሮቤርቶ ዲዘርቢ ስር ይደግልን ቢለኩትም ዲዘርቢን በዛ እንዳልከረሙና አሁን ቶትናም እንደደረሱ ይታወቃል። ዴክላን ራይስን በዛው ህዝብ ትዕይንት ላይ ለቀጣይ ዓመት ጠብቁን፣ ቃል እንገባለን፣ ቀጣይ ዓመት እንመለሳለን ብለዋል። ምናልባት ቀጣይ ዓመት ያርሰናል ህልም ራሱ ፕሪሚየር ሊጉን መድገም በዛን ያክል ደረጃ አንገብጋቢ ላይ ሆንባቸው ይችላል፣ ግን የሚጠላ የለም። ግን ከምንም በላይ የአውሮፓ ሻምፒዮንስ ሊግን ግን አርሰናሎች ቀጣይ በትልቁ የሚያልሙት ዋንጫ እንደሆነና ራይስም በቀጣይ ዓመት ጠብቁን ብለዋል። የሜትሮፖሊታን ፖሊስ ትላንትና እንዳረጋገጠው ከሆነ አርሰናል በሀገሪቱ ታይቶ የማይታወቅ የህዝብ ቁጥርን ባስተናገደ ትዕይንተ ህዝብ ውስጥ ነው ዋንጫውን ያከበሩት የሚል መግለጫ አውጥቷል። ከ1.5 ሚሊዮን ህዝብ በላይ ተገኝቷል። ይህን ያህል ቁጥር የዋንጫ ድል ለማክበር የተገኘ ደጋፊ ስለመኖሩ ማረጋገጫ የለኝም ብሏል ሜትሮፖሊታኖስ ፖሊስ ከዚህ በፊት። ይህንም ተከትሎ ትላንትና ለዜጎች ደህንነት ሲባል በጣም ቁጥሩ ከፍ ያለውን የአርሰናል ደጋፊ በለንደን ጎዳና የተገኘውን ደህንነቱን ለመጠበቅ ሲባል ወደ ቤተሰቦቻችን የፖሊስ አባላት ከለንደን ከተማ በተጨማሪ ከማንቸስተር ከተማና ከመርሳይድም ጭምር ወደ ለንደን ከተማ እንዲያቀኑና እገዛ እንዲያደርጉ ተደርጓል። ይህ የደጋፊ ቁጥር ምን ያህል ከባድ እንደነበረ ማሳያ ነው። ያውም አርሰናል ሻምፒዮንስ ሊግ ዋንጫን በተሸነፈ 24 ሰዓት ባልሞላ ጊዜ ውስጥ የነበረ ህዝበ ትዕይንት ቢሆንም 22 ዓመት በኋላ ለተገኘ ዋንጫ ግን ደጋፊ እውቅና ሰጥቷል። የአርሰናል ተጫዋቾችም በጣም ቁዘማ ውስጥ እንዳይገቡና በራስ መተማመናቸውን እንደጠበቁ እንዲቆዩ የሚያደርግ ህዝበ ትዕይንት ይመስላል። ምክንያቱም ደጋፊው ፊቱን አላዞረበትም ያ ሻምፒዮንስ ሊግን ዋንጫ ባጣው አርሰናል ላይ ይልቁንስ ለ22 ዓመት ተሞክሮ ለታጣውና ለተገኘው የፕሪሚየር ሊግ ዋንጫ ለተጫዋቾቹም ለሚኬል አርቴታም 1.5 ሚሊዮን ህዝብ በእንግሊዝ እግር ኳስ ታሪክ ወጥቶ በጎዳና ላይ ድጋፍ አድርጎላቸዋል። ህዝበ ትዕይንቱን የተከታተላችሁ ግን መልከታችሁን ጻፉልን። ቃል ስፖርት ዩቲዩብ ቻናልንም ላይክ አድርጉልን። 100,000 ሰብስክራይበር እንገባ ዘንድም አጋርነታችሁን አሳዩን ብለን የሰኞ ማለዳ ስፖርታዊ ጥንቅሮቻችንን በዚሁ አጠናቀናል። መልካም የሳምንቱ የመጀመሪያ ቀን መልካም የሥራ ቀን እንዲሆንላችሁ ከቃል ስፖርት ዩቲዩብ ቻናል ተመኝተን የሰዓቱን ጥንቅር አበቃን። መልካም ቀን